ናችሁ? ሳምንታዊው የሞካሪ ሰዓታችን ተጀምሯል። ታዲያ አሁን የምገኘው ሀገር ፍቅር ቲያትር ነው። ስለዚህ በዚህ ሳምንት የምሞክረው ቲያትር ይሆናል ማለት ነው። ምን አይነት ቲያትር ነው የምሞክረው፣ ፐርፎርማንስ ምን ይመስላል የሚለውን ደግሞ ለማየት አብራችሁን እስከ ፕሮግራም ፍጻሜ ቆዩ። ተከተሉ። በጣም ቀላል ነው የተከበረው ፍርድ ቤት። ነገሩ እዚህ ድረስ መድረስ የሌለበት ጉዳይ ነው። ጉዳዩ ተከሳሽ የከሳሽን ልጅ አግታ አልሰጥም ማለቷ ነው። የሀገሬ ሰው ዘር ከልጓን ይሰባል እንደሚለው ደም ደግሞ የሚያስተሳስር መሆኑን የተከበረው ፍርድ ቤት እበላለሁ። አቤት እበላለሁ። ሃይ እንዴት ነህ? አለን እንታውቅ። ሄዋን እንባላለሁ። እሺ እኔ ማን ያዘዋል እባላለሁ። እሺ ዛሬ እንግዲህ ሀገር ፍቅር ነው የተገኘሁት። ቲያትር አዲስ እንደሚከፈት ሰምቼ ነውና ሪሄርሳችሁ ላይ መጥቼ ለመሞከር አንድ ገጸ ባህሪ ሰጣችሁኝ። ሞከር ፈልጌ ነበር። ጉድ ኦኬ። ቲያትር ሞክረሻል ከዚህ በፊት? አይ ሞክሬ አላውቅም። የመጀመሪያሽ ነው? የመጀመሪያ። ኦኬ። ስለዚህ አንድ ቀለል ያለ ፓርት ልስጥሽ? እሺ ደስ ይለኛል። እሺ ዋናው ፓርት ናት። እሺ ምናልባት ጥሩ ከሰራሽው ዋናው ያሰራናትን እንተውና አንቺ ማረግሻለሽ። እሺ ጉድ። ስለዚህ እዚህ ላይ እሷ የቤተ መንግስት ሰራተኛ ናት። የቤተ መንግስት ጠባቂ አለ። ከሱ ጋር የሆነ የፍቅር ግንኙነት አላቸው። መጀመሪያ የሚገናኙበት ነውና ትንሽ የጨዋታ ስሜት አለው። ከዚህ ጀምሮ የሚቀጥለውን ገጽ በሙሉ እሺ እንሞክረዋለን። እሺ እንደዚህ ላይ ያዘው ስክሪፕቱን ያው አሽለማ ኦፍ ኮርስ መያዝ አለብሽ። የመጀመሪያ ቀንሽ ስለሆነ ያ ኦኬ። የት አለ ግርማ? ግርማ አለ? አንዱ አለም? ኦኬ። አንዳንዴ እንደዚህ ይፈጠራል። እሺ ምናልባት ሰምተሽ እንደው አላውቅም፣ እንትና ጄምስ ካሜሩን ታይታኒክን ሲያዘጋጅ በቀን 16-18 ሰዓት ይሰራ ነበር እና ሰዎቹ ይደክማቸዋል አንዳንዴ እና ሲፈልጋቸው ለሻይ ሄደ ሽንት ቤት ሄደ አይቀበልም፣ ይናደዳል። ስለዚህ ምን ያደርጋል? ይሄ መርከቡ ሲገለበጥ የሚንሸራተቱ ሰዎች አሉ እና እነሱን ያው የግድ ተሰቅለው ነው የሚቀመጡት በልብስ ምናምን ተንጠልጥለው እና ልክ አክሽን ሲባል ይለቋቸዋል፣ ይንሸራተታሉ። እስከዛ ድረስ ምንም ማድረግ አይችሉም እና ምን አለ አክተሮቹን በሙሉ እንደዚህ ማንጠልጠል ይችላል። የትም እንዳይሄዱ ሽንት ቤትም የትም እንዳይታጡ ማለት ነው። አዎ። ስለዚህ እኔም ይሄን ነገር ወደፊት ሳላሰራ አልቀርም። አክተሮች የትም እንዳይሄዱ ማንጠልጠል ነው ስቴጅ ላይ ያ ልብሳቸውን ነው የምናንጠለጥለው። ሌላ ማን አለ አሰራለሁ እሱ እስኪመጣ። ጉድ። ስለዚህ እዚሁ ነው የምትጫወቱት ወይስ እዛ ጋር ይሻላል? የቱ ጋር ይሻላል? እዛ ላይ ይሻላል? አዎ መድረክ ላይ። መጣ። እሺ ዌልካም። የዶሮዎች ንጉስ በዩ እንጂ ይሄንማ ለራሳቸው ለአገረ ገዢው ነው የሚያቀርቡላቸው። መጀመሪያ ግን ልብስ ለማጠብ ወንዝ የምትወርጂ መስሎኝ ነበር። በማታ ልብስ ይታጠባል አሉ እንዴ? ምን አለበት ጨረቋ ፍንትው ብላ ለሁለቱ ፍቅረኛሞች ወጣለች እንዳለ ገጣሚው። በዛ ላይ ብዙ ጥቅም አላት። ማናት? ጨረቋ ናታ። ደግሞ ጨረቃ ምንድነው ጥቅሟ? ጉድ። ጥሩ ነው። አሁን ድምጽ ብቻ ትንሽ ድምጽ ጮክ ልበል? እዛ ድረስ መሰማት አለበት። ግንባሽ ድረስ ከደረስ ላሁኑ ግድ የለም። እሺ ያው እዚህ ቲያትር ላይ ሁለት ገጸ ባህሪ ነው የምንጫወተው። እኔ ብቻ ሳልሆን ፓርትነር ደምስም ሁለት ገጸ ባህሪ ነው አንድ ላይ የምንጫወተው። ሁለት ገጸ ባህሪ ማለት ነው። የመጀመሪያው ላይ ሁለቱን ዶክተሮች ነው የልዑሉን የቤተ መንግስቱ ልዑል ዶክተሮች ሁለት የማይግባቡ ዶክተሮች ሆነን ነው የምንጫወተው። ከዚያ ደግሞ እንደገና ቅድም ያያችሁት ሲን ወይም የፍርድ ቤቱ ሲን ላይ ደግሞ የልዑሉን እናት ሁለት የማይግባቡ ጠበቆች ደግሞ ሆነን ነው የምንጫወተው። ወኪ የሚጫወተው ወይዘሮ ሮማንን ወይም የአገረ ገዢውን ባለቤት። የመጨረሻው ፍርድ የተሰኘው ተውኔት ላይ የዳኛውን ወይም ባዘዘው ገጽ ባህሪ ነው የሚጫወተው። ካባ አሁን ያለው መነቃቃት ጥሩ ነው። ብሔራዊ ቲያትር ላይ ያሉትን ቲያትሮች እነ ንጉስ አርማሃን እንደዚህ ስናይ ያለው የተመልካች መጠን በተመልካች ዘንድ ያለው ተቀባይነት ከዚያ ውጪ የብሔራዊ ቲያትር 70ኛ ዓመት ሲከበር የነበረው የቲያትር ግፊያና እንደዛ ሙሉ አዳራሽ ሆኖ ተመልካች እንደ ድሮ መጥቶ ቲያትር ማየቱ
እውነትም ተመልካች ቲያትር ይፈልጋል ማለት ነው። ቲያትር ሰዎች ስላልሰራለት ነው ስላልቀረበለት ወይም የሚፈልገው አይነት ቲያትር ስላልነበር ነው ማለት ነው ከአዳራሾች የራቀው። አሁን ግን ያለው ነገር የሚታየው ተስፋ በጣም ጥሩ ነው። እንግዲህ በቲያትር ቤቶች አስተዳደር በኩልም ያለው ነገር እንደዚህ ቲያትሮችን ቶሎ ለመክፈት ያለው ነገር አዳዲስ ወይም ደግሞ በእነዚህ ቲያትር ቤቶች አካባቢ ያልታዩ የነበሩ ማለት በቲያትር ቤት ፕሮዳክሽን ላይ ያልታዩ የነበሩ አዘጋጆችን እያስመጣ ከነሱ ጋር እየተፈራረመ ቲያትር ፕሮዲዩስ የሚያደርግበት መንገድም ጥሩ ነው። እንግዲህ ተጠናክሮ እንዲቀጥልና ተመልካቹ የበለጠ እንዲመጣና የበለጠ የቲያትር እንቅስቃሴው ደግሞ እንዲስፋፋ እመኛለሁ። የቲያትር ቤቶቹ መታደስ ጥሩ አስተዋጽኦ አለው በእኔ እምነት ማለት ነው። ያው በፊት 4 ኪሎ የነበረው የህፃናትና ወጣቶች ቲያትር አሁን ፍላሚንጎ ቦሌ የህፃናትና ወጣቶች አርት ኮምፕሌክስ በሚል ስራውን ጀምሯል። ሀገር ፍቅርም እንግዲህ በታድሶ ቆይቷል። በእርግጥ ሀገር ፍቅር ስራውን ከጀመረ ያው በፊት የነበረው ተመልካች መጥቶ ቲያትርን እንዲያይ ያው እኛም እንጋብዛለን። የቲያትር ቤቶቹ መታደስ ደግሞ የቲያትር ተመልካች ወደ ቲያትር ቤት እንዲመጣ ምን አዲስ ነገር ሰርተዋል፣ ምን አዲስ ነገር ተፈጥሯል የሚለውን ለማየት ይመጣሉ። እንግዲህ ቲያትር ቤቶች ማህበረሰብን የማነጽ ትልቅ ኃላፊነት አለባቸው። ስለዚህ እንደዚህ አይነት ተገንብተው ለህብረተሰቡ መሰጠቱና እነዚህ የኪነ ጥበብ ስራዎች በእነዚህ ቦታዎች ላይ መሰራታቸው በጣም ጠቃሚ ነው ብዬ አስባለሁ። ህብረተሰብን ከማነቃቃት አንጻር፣ ተስፋ ከመሰነቅ አንጻር፣ እርስ በርስ መግባባትን ከመፍጠር አንጻር፣ ባህልን ከማስቀጠል አንጻር ዘርፈ ብዙ ጥቅም አላቸውና መገንባታቸው ለኪነ ጥበቡም ለማህበረሰቡም እጅግ ትልቅ ፋይዳ አላቸው። አሁን ደግሞ የቲያትር ዘርፉ በጣም እየተነቃቃ ነው ያለው። በብዙ ቦታዎች ላይ ቲያትሮች እየተሰሩ ነው ያሉት። በቅርቡም ከዚህ ቲያትር ውጪ ደግሞ ሌሎች በቲያትር ቤቶች አስተዳደር ድርጅት የሚሰሩ ሌሎች ቲያትሮች አሉ። እነሱም ደግሞ እንዲሁ ወቅታቸውን ጠብቀው ይቀርባሉ። በጣም ለቲያትር ዘርፉ በጣም አሪፍ ጊዜ ነው ብዬ ነው ማስበው። እኛም ጠንክረን እየሰራን ያለ ነው። ህብረተሰቡ ደግሞ መጥቶ እንዲመለከተልን ጠይቅ ይህን ማይጀሮች ንጉስ በሚሉ ለራሳቸው ለአገረ ገዥ ነው የሚያቀርቡላቸው። መጀመሪያ ግን ልብስ ለማጠብ ወንዝ የምትወርጅ መስሎኝ ነበር። በማታ ልብስ ይታጠባል አሉ እንዴ? ምን አለበት ጨረቋ ለሁለቱ ፍቅረኛሞች ብርሃኗን ትለግሳለች እንዳለገጣለ። በዛ ላይ ብዙ ጥቅም አለ። ማናት? ጨረቋ ናታ። ደግሞ ጨረቃ ምንድን ነው ጥቅሟ? ይሄን አላውቅም እንዳትይ ብቻ። ሩቅ መንገድ ለሚጓዙ ነዋ። ለኛ ምን ታረግልናለች? ጉዞ እኮ በእግር ብቻ አይደለም፣ በምኞትም ጉዞ አለ፣ በሀሳብ። እኔ የምትለው ነገር ምንም አልገባኝም ወታደር ግርማ። መጀመሪያ ግን ልብስሽን ለማጠብ ወንዝ ብትወርጅ ኖሮ አብሬሽ ሄጄ መቀነትሽን አጥብልሽ ነበር። መቀነቴን ነው ማጠብ አቅቶኝ ማለት ነው? አይደለም፣ መቀነት ማጠብ እኮ ትርጉም አለው። የዛሬው ንግግርህ ምንም አልገባኝም። ጉድ ጥሩ ነው፣ ግን ለተመልካች ነው የምትሰሪው። ከሱ ጋር እያወራሽ እንደምንም ብለሽ ዞር ብለሽ ወደኛ መልክሽን ማየት አለብን፣ ፊትሽን፣ ድምጽሽን መስማት አለብን። ስለዚህ ከሱ ጋር እንደምታወሪ ይታወቃል። ትጀምሪና ግን ከዛ ወደኛ ድምጽሽንም ለመወርወር ይመችሻል። ቀጥይ። ቲያትሮች ተመልካች እየተሰሩላችሁ ነው። እንደዚህ ቲያትር ቤቶቹ በራሳቸውም ፕላስ ምንድነው አውትሶርስ ተደርገውም እንትን የሚሉ ከውጭ የሚመጡ ኢንተርፕራይዞች እንደዚህ የሚሰሯቸውም ስራዎች እንዳሉ እናውቃለን። እዚህ ሀገር ፍቅር ውስጥም ሌሎች ቲያትሮች እየተሰሩ ነው። እነዛን ቲያትሮች ይመለከቱ ጋብዛለሁ። ቲያትርን ሰዎች በእርግጥ ብዙ ሰዎች ቲያትር ይወዳሉ፣ ቲያትር ይመለከታሉ። በእኔ እድሜ እንኳን ለዚህ ምስክር ነኝ። አሁን ግን በአራቱም ቲያትር ቤቶች በራስ ቲያትር ባህልና ቲያትር አዳራሽ እንዲሁም በሀገር ፍቅር አዳዲስ ቲያትሮች እየተሰሩ ነው። ስለዚህ ጥሩ ነገር ይኖራል። ተመልካች ይምጣ ይመልከተን። መንግስት ይህን ነገር በጣም አጠናክሮ መቀጠል አለበት። በቁስ ብቻ ሳይሆን በሀሳብም ነው ሰው የሚያድገውና ኪነ ጥበብ ዘርፉ ላይ በጣም አሁንም እገዛ እያደረገ ነው። የበለጠ እገዛ እንዲያደርግልን ተጨማሪ የፐርፎርሚንግ ኤሪያዎች መገንባት አለባቸው። መቀነቴን እኔው ማጠብ አቅቶኝ ማለት ነው? አይደለም፣ መቀነት ማጠብ እኮ ትርጉም አለው። የዛሬው ንግግርህ ምንም አልገባኝም ወታደር። መቀነትሽን አጥቤ ከጨረስኩልሽ በኋላ ደግሞ ከወንዙ ዳር አረፍ ብዬ መለከትሻለሁ። ምን ሳረግ ነው የምታየኝ? ያው ሰው የሚያየውን ነገር ሁሉ ነው። ቀኑ ፀሐያማ ሲሆን ጫማዬን አውልቄ የእግሮቼን ጣቶች ወንዝ ውስጥ የምከተውን ነው የምትለው
ምክንያቱም ከዛ የተለየ ምንም ነገር አላረግም። የእግሮች ጣቶችና ሌላ ምን ማለት ሙሉ እግሮቼ ማለት ነው? ሁሉንም የእግሮች ጣቶችና ሌላ እዚህ ቀሚስሽ ትንሽ ከፍ አድርጊ። አሁን ትንሽ ከፍ። አሁን ትንሽ ከፍ። እንዴ አንደኛህን ለምን ቀሚስሽን አውልቂው አትለኝም? በፈጣሪ በአደባባይ ይሄንም አላደረገውም። እኔ የምልህ ለመሆኑ የት ሆነ ነበር የምታይኝ? ከወንዙ በላይ ያለውን ዛፍና ቁጥቋጦ አስታወስሽው? እዛ ውስጥ ተደብቄ ነበር ማይሽ እንዳትለኝ። ምን አለበት ቀን ተደብቄ ያየሁትን አሁን ደግሞ በጨረቃ ብመለከተው ምን ይጎልብሻል? ወታደር ግርማ በጣም በራስ ልታፍር ይገባሃል። ቀኑ ሙቀት ሲሆን እየጠበቁ ቁጥቋጦ ውስጥ ተደብቆ የሌላን ሰው እግር ማየት በጣም አሳፋሪ ተግባር ነው። በዛ ላይ ደግሞ ይሄኔ ጓደኞችህንም ይዘህ እየመጣ ስታስጎበኘኝ ነበር ማለት ነው። ማን ያን የመሰለ ሳይማ ለማንም አላሳልም። ከዛ እየሳኩ ነው። አሪፍ አሪፍ፣ በጣም አሪፍ። ኦኬ ቬሪ ጉድ ቬሪ ጉድ። በጣም አመሰግናለሁ ስላስመከራችሁ። በዚህ አጋጣሚ እንዴት ነበር? ጥሩ ነሽ እና እኔ ሁለቱንም መስራት የምትችይ ይመስለኛል። የጀመርሽው ስራ ጥሩ ነው፣ ግን ቲያትርም ትችያለሽ ብዬ ገምታለሁ። ግን የድምፅ ልምምድ ምናልባት ስለሚያስፈልግ ከፊልም ልንጀምር እንችላለን። ሶ ሜቢ የሚቀጥለውን ፊልም ስሰራ አንቺን እያሰብኩ ነው። እሺ በጣም ደስ ይለኛል። እንግዲህ ዛሬ የተገኘሁት ልምምዳችሁን እያደረጋችሁ ነው። በቅርቡ የሚከፈት ቲያትር መሆኑን ሰምቻለሁና እስቲ ስለ ቲያትሩ የተወሰነ ነገር ንገረን። ርዕሱ ምንድን ነው የሚባለው? ይሄኛውን ቲያትር ደግሞ ስታዘጋጅ ይሄ ስንተኛ ቲያትርክ ነው የሚለውንም በዛው። ይሄ እንግዲህ ከቤርቶልት ብሬሽት ዘ ኮኬዥያን ቾክ ሰርክል የሚል በጣም የታወቀ ተውኔቱ ነው። ከሱ ነው የተረጎምኩትና የመጨረሻው ፍርድ ያልኩት። የመጨረሻው ፍርድ ያልኩት ለምንድን ነው? መጨረሻ ላይ በፍርድ ቤት ነው ጉዳዩ የሚያልቀው። ስለዚህ ረጅም ታሪክ ነው። ያ ታሪክ መቶ መጨረሻ ላይ የሚቋጨው ግን እዛ ፍርድ ቤት ነው። ስለዚህ እንደዛ ነው። እንግዲህ ይሄኛው የብሬሽትን ስራ ስሰራ ሁለተኛዬ ነው። እኔ የጀርመን ተማሪ ነኝ። ጀርመን ሀገር ተምሬ ከመጣው በኋላ ለረጅም ጊዜ አልሰራውም የጀርመን ቲያትር። አንድ አጭር ነገር ለሆነች ጊዜ ሰርቻለሁ። ከዛ ውጭ አልነበረም። የዚህኛው ሀሳብ ደግሞ አብሮ የመኖርን ጉዳይ ነው እና ሁለት የተለያዩ የገበሬ ማህበራት አሉ እና በመሬት ነው የሚጣሉት እና ይሄ መሬት የኔ ነው ይላሉ፣ የኔ ነው ይላሉ። ሶ ይሄንን እንዴት አድርገን ነው መፍትሄ የምንሰጠው? ሶ ኦልሬዲ ብሬሽት ያን ጉዳይ በተመለከተ በተምሳሌት የጻፈው ቲያትር ነበረ ዘ ኮኬዥያን ቾክ ሰርክል። ስለዚህ ከዚህ ሁኔታ ጋር አብሮ ስለሚሄድ እሱን ተርጉሜዋለሁ እና ተምሳሌቱ በልጅ ነው። ሁለት እናቶች በአንድ ልጅ ተጣልተው ነው። በመጽሐፍ ቅዱስ ታሪክ ከሄድን ንጉሥ ሰለሞን ጋር የሚቀርብ ጉዳይ አለ። ብሬሽት ግን የንጉሥ ሰለሞንን ዘይቤ ገልብጦት ነው የሚጠቀመው። ሁልጊዜ ለአንድ ነገር ያው አንድ አይነት መፍትሄ አይኖርም እና እንደዛ ነው። ከኛ ጋር በጣም ስለሚገናኝ ነው ተርጉሜ ላዘጋጅ የፈለኩት። ከመጀመራችን በፊት አንድ ማስጠነቀቅ ጉዳይ አለ። እኔ ተቀባይ ዳኛ ነኝ። ስለዚህ ዛሬ ጉዳያቸው የሚታይላቸው ሰዎች አስፈላጊውን የገንዘብ ስጦታ አካሂደው ፍርዱ እንደሚጀምር ይገለጽላቸው። የሚቀጥለው ሳምንት ሐሙስ ታህሳስ 9 ቀን በ11 ተኩል ቲያትሩን እናስመርቃለን። ምን ያህል ተዋናዮች ተሳትፈውበታል? እንግዲህ ተዋናያኑ ከ40 በላይ ናቸው። አጠቃላይ ተሳታፊ ካልን ወደ 50 አካባቢ ከ50 በላይ ይሆናሉ። ምናልባት እንግዲህ ከምዬ ብረቷ ቀጥሎ ስሰራው ከምዬ ብረቷም የበለጠ ብዙ ተሳታፊ ያለበት ነው። ምናልባት በአዘጋጅነት ብዙ ቲያትሮችን አዘጋጅተሃልና በጣም ቻሌንጂንግ ነው የምትለው ነገር ምንድን ነው? ምናልባት ይሄ ያሁኑ ነው። አንደኛ የሰው መብዛት አለ። ሁለተኛ ወደ 6 ዓመት 5 ዓመት ምንም አልሰራውም እና ተዋንያኑ አብዛኛዎቹ አዲስ ናቸው ለኔ። አብሬ ሰርቻቸው አላቅም። በፊት ስሰራ ሰምሃው ወይ ሲሰሩ ያለው ወይ አንዳንድ ቦታ አብረን ሰርተናል እና ማቃቸው ሰዎች ናቸው። ስለዚህ አያስቸግረኝም። አሁን ግን ከአዳዲስ ልጆች ጋር ነው። ወጣቶች ናቸው ደግሞ እና ከወጣቶች ጋር መስራት ደስም ይላል።
አንዳንዴ ግን አንዳንድ እኔም ማላቃቸው ነገሮች ስላሉ ሰው ትንሽ አስቸጋሪ ነበረ። አሁን ግን የሚሰማኝ ምንድነው ቲያትሩ ሲጀመር የነበረኝ እድሜና አሁን ወደ ኋላ ቀንሻለሁ። 1-2 ዓመት የቀነስኩ ይመስለኛል። ከወጣቶች ጋር መስራቱ ማለት ነው። አዎ ከወጣቶች ጋር መስራት ወጣት ያደርጋል። የጣውት ሁሉ ከፎጣ ነው በኔ ላይ የደረሰው ክቡር ፍርድ ቤት ገነት ያሳለፍኩትን የናፍቆትና የመከራ ሌሊቶች ለመግለጽ ቃላቶች ቢያጥሩኝ። አሁን ደግሞ በከተማችን የተለያዩ ቦታዎች ላይ እነዚህ የቲያትር ቤቶች፣ የፊልም ሲኒማ ቤቶች እየታደሱ አዳዲስም እየተገነቡ ነውና ይሄ ደግሞ አሁን ተቀዛቅዞ የነበረውን የቲያትሩን ዘርፍ ከማበረታታት አንጻር እንደ አንድ አዘጋጅ ምንድነው አስተዋጽኦ ለታስባለህ? ትልቅ ነገር ነው። ምክንያቱም መሀከል ላይ በተለያዩ ምክንያቶች እንዲያውም የሆነ ጊዜ ብሔራዊ ቲያትር ብቻ ነበረ ቲያትር ሲያቀርብ የነበረው በእድሳትም እና በተለያዩ ምክንያቶች። አሁን ግን አንደኛ በጣም ዘመናዊ የሆነ የህፃናትና ወጣቶች ቲያትር ተገንብቷል። ሄጄም አይቼዋለሁ። በጣም ደስ የሚል ነው፣ ዘመናዊ ነው። ስልጠና ሲካሄድ ደግሞ ቆይቼ አየሁ። ያንን ሳይ ደግሞ በጣም ደስ አለኝ። ምክንያቱም ልክ ነው፣ ዘመናዊ የሆነ ነገር ዘመናዊ ሰው ይፈልጋል። እሱ አንድ ጥሩ ነገር ነው። ነፍሳቸውን ይማርና በክብር ጋብቻ ፈጽመው በፍቅር ጸንሰው 9 ወር በሆዳቸው የተሸከሙት ልጃቸውን የመገቡት የገዛ ደማቸውን የወለዱት በሞት ሽረት የምጥ ስቃይ ውስጥ አልፈው ነው። እናም የተከበረው ፍርድ ቤት ቆይ ልጁ የኔ ነው። በቃ ይሄ ነው ምላሽሽ? እንግዲህ ተመልካቾቻችን የዚህ ሳምንት የሙከራ ሰዓቴ ይሄንን ይመስል ነበር። እንደተከታተላችሁት በሀገር ፍቅር ቲያትር ተገኝቼ ቲያትር ነበር የሞከርኩት። ታዲያ በሙከሬ ደግሞ ጎበዝ እንደሆንኩኝ ተመስክሮልኛል ማለት ነው። ቀጣይ ሳምንት ደግሞ በሌላ ሙከራ መጣ ይሆናል። እስከዛው ግን